እጅግ በጣም አስገራሚ ነገር ተከስቷል። በዛሬ ዕለት እንግዲህ ሩታ ማስረጃ ይዛ መታለች ከሆስፒታል እንግዲህ የተመረመረችበት የእርግዝና ውጤት ለአብርሃም ይዛ እንደመጣች ተሰምቷል። አብርሃምም ይሄንን ነገር እንግዲህ ሲሰማ እጅግ በጣም ተደናግጦ ነበረ። ምንድነው የተፈጠረ? እያንዳንዱን ነገር እንግዲህ በዚህ ቪዲዮ ታገኛላችሁ። እንግዲህ የውጤቱም ነገር ታውቋል። በስተመጨረሻ እንግዲህ እርጉዝ እንደሆነች በእርግጠኝነት ማውራት ትችላለች። እሷም እንግዲህ ማስረጃ ይዛ መጣለች። ስለሱ ጉዳይ እንግዲህ በደንብ በሰፊው በዚህ ቪዲዮ ታገኛላችሁ። ምንድነው የተፈጠረ? እያንዳንዱ ነገር እናነሳለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ ነገሮች ሲፈጠሩ ነበረ። በአብርሃምና በሩታ ጉዳይ እጅግ በጣም ብዙ ነገሮች ተከስቷል። በተለይ እንግዲህ አብዛኛው ሰው ማለት ይቻላል ግራ ተጋብቶ ነበረ። ምክንያቱም እንግዲህ ሩታ እንደዚህ አይነት ነገር ታረጋለች ብሎ በጭራሽ አላሰበም። ሩታ እንግዲህ በስተመጨረሻ ትላንትና እርግዝና እንዳላት ወይም ደግሞ እርጉዝ እንደሆነች በደንብ አድርጋ ስትናገር ነበረ። እንዳውም እንግዲህ ሄርሜላ እስከ ማመን ደረጃ ድረስ ደርሳለች። አብርሃምንም ትታ ሄዳለች። በተለይ ሄርሜላ እንግዲህ በስተመጨረሻ ሩታ እርግጠኛ እንደሆነችም ስታውቅ ይሄ ነገር እውነት ነው ብላ እሷም አምና እንግዲህ በስተመጨረሻ ወደ መጣችበት ተመልሳለች። ነገር ግን አብርሃም እጅግ በጣም ተናዶ ነበረ። እርግጠኛ ሆኖም እንግዲህ እኔ ያን ነገር አልፈጸምኩ ወይም ደግሞ በዛን ቀን ዕለት የተፈጸመውን ነገር በሙሉ በደንብ አስታውሳለሁ። ስለዚህ እንግዲህ ሩታ አሁንም ቢሆን እየሸወደችኝ ነው፣ በጭራሽ ምንም እርግዝና የላትም ብሎ እንግዲህ በጣም ሲናገር ነበረ። እንግዲህ ሩታም በራሷ በኩል የሕክምና ማስረጃ ከፈለክ ይዤ ልመጣ እችላለሁ። እሱ ብቻ አይደለም፣ አሁንም ከሆነ አብረን ሂደን እንግዲህ ያለውን ነገር ማየት ትችላለህ፣ ተመርምሬ ያለው ውጤት በደንብ ታያለ። ስለዚህ ደግሞ አሁን መሄድ እንችላለን ብላ እንግዲህ አብርሃምን ስትጠይቀው ስታስጨንቀው ነበረ። አብርሃምም በጭራሽ እንግዲህ እግሬን አላነሳም፣ ወደ ሐኪም ቤት ወይም ደግሞ እንግዲህ ሕክምና ቦታ ሄጄ የአንቺ ውጤት ማየት አልፈልግም፣ እኔ በራሴ በደንብ እተማመናለሁ ብሎ እንግዲህ በግልጽ ሲናገር ነበረ። እንዳውም እንግዲህ እኛም በትላንትናው ዕለት አንድ ሁለት ቪዲዮዎችን ሰርተን ነበረ። እውነት ለመናገር እንግዲህ አብርሃም የፈራው ያለ ምክንያት አይደለም። ምክንያቱ ደግሞ እንግዲህ እርግዝናው ተፈጥሮ ከሆነስ ወዴት ሊገባ ነው ወይም ደግሞ ምን አይነት ውሳኔ ሊወስን ነው የሚለው ነገር አሳስቦት እንደሆነ ሁላችን የምናውቀው ጉዳይ ነው። በዛሬ ዕለት እንግዲህ እጅግ በጣም አስገራሚ ነገር ተከስቷል። ምክንያቱ ደግሞ ምንድነው ካላችሁ ሩታ እንግዲህ በስተመጨረሻ ተመርምራ ውጤቱን ለአብርሃም ይዛ እንደሄደችና ውጤቱንም ጭምር እንዳሳየችው በዛሬ ዕለት ተሰምቷል። አብርሃምም እንግዲህ እጅግ በጣም ተደናግጦ እንደነበረና በጭራሽ ማመን ሁላ ከብዶት እጅግ በጣም በተደጋጋሚ ውጤቱን ሲመለከት ነበረ። ውጤቱ እንግዲህ የሚያሳየው ያው እንደምታውቁት አብዛኛው በተለይ እንደገመታችሁት ያው ሩታም ስትናገር የነበረው ነገር ሆኖ ተገኝቷል። ያው እርግዝና እንዳለና እርጉዝ እንደሆነች በተለይ እርጉዝ እንደሆነች የሚያሳይ ውጤት እንደሆነ አንዳንድ መረጃዎች እንግዲህ እየወጡ ይገኛሉ። በተለይ እንግዲህ በዚህ ጉዳይ ላይ እጅግ በጣም ከባድ የሆነ ውሳኔ ትወስናለች ተብሎ ይጠበቃል። በተለይ እንግዲህ ሩታ ምክንያቱ ደግሞ እንግዲህ አብርሃምን በግልጽ ስትነግረው በጭራሽ አልሰማም አላምንም ብሎ የነበረው ሰውዬ እንግዲህ ዛሬ ላይ ያምናል ወይስ አያምንም እጅግ አጠያያቂ ሆኗል። በተለይ እንግዲህ አብርሃም የሚጠራጠራቸው ነገሮች አሉ። ከዚህ በፊትም የተናገረ ውጤቱን እንኳን ይዛ ብትመጣ ያምናል ወይ የሚለውን ነገር አብዛኛው ሰው ሲያነሳ ነበረ። ምክንያቱም ያው ተመሳሳይ ውጪ ላይ አሰርታ ወይም ደግሞ እንግዲህ ፌክ አሰርታ ይዛ ልትመጣ ትችላለች ብሎ ሊያስብ ይችላል። ምክንያቱም አሁንም ቢሆን እስከዛሬ ድረስ እንግዲህ በዚህ ጉዳይ ላይ ምንም አይነት እምነት እንደሌለው በግልጽ ሲናገር ስለነበረ እንግዲህ ይህንን ነገር ይጠብቃል ነው የሚለው በጣም ብዙ ሰው። እኛም እንግዲህ በራሳችን በኩል ለማጣራት እየሞከርን ነበረ። የእውነት ሩታ አርግዛለች ወይስ አላረገዘችም? እስካሁን ድረስስ የሚነጋገሩት ለምንድን ነው ብለን እንግዲህ በራሳችን ስናጣራ ነበረ። እሱ ብቻ አይደለም እንግዲህ ያን ቀን ምንድን ነው የተፈጠረ ብላችሁ ከጠየቃችሁኝ ያን ቀን እንግዲህ ሁላችንም እንደምናስታውሰው አብርሃምና ሩታ አብሮ አድሮ ነበሩ። በስተመጨረሻ እንግዲህ ጠዋት ላይ ተነስቶ ነገሮችን እንግዲህ የተፈጠረው ነገር እጅግ በጣም እንዳናደደው በጣም እንደተሰማው በዛን ሰዓት እንዳውም ተደፍሬ ያለው እስከ ማለት ደረጃ ድረስ ደርሶ ነበረ። እንግዲህ ቤተሰቦቹን ጠርቶ ያኔ ብዙ ነገር ተፈጽሟል ወይም ደግሞ እኔ ላይ የሆነ ነገር አድርጋለች፣ መጠጥም ጠጥቼ ከዛ በኋላ ራሴን ያገኘሁት ራቁቴን ነው፣ ያ ሁሉ ነገር የተፈጠረው ደግሞ
እሷ ናት የሆነ ነገር ያረገችኝ ብሎ እንግዲህ በግልጽ ሲናገር ነበረ። አሁን ላይ ደግሞ ያንን ነገር እየካደ ነው። ሩታ በተለይ ያቺን ነገር በደንብ አድርጋ በትላንትና ዕለት ስታነሳ ነበረ። አብርሃም እንግዲህ ያንን የተፈጠረውን ነገር ለምን ትክዳለ? ለምንድን ነው ሁለት ሐሳብ የምታወራ ሁለት ነገር የምትናገረው ብላ እንግዲህ በግልጽ ስትናገር ነበረ። ያን ቀን የተፈጠረው ተፈጥሯል። በዛን ሰዓት እንግዲህ ምንም እንኳን ራሳችን ባንጠብቅም ይሄ ነገር ተፈጥሯል ስለዚህ እርግዝና እንዳለ ለመናገር ፈልጋለሁ ብላ እንግዲህ ስታሳምነው ነበረ። በዚህ ጉዳይ ላይ እንግዲህ አብርሃም በጭራሽ ማመን እንዳልፈለገ አይተናል። ነገር ግን ሄርሜላ አምናለች። ሄርሜላ እንግዲህ ሩታን አምናለች። እጅግ በጣም በሚገርም ሁኔታ ሄርሜላ በስተመጨረሻ ሩታን ማመኗ ራሱ ሁላችንም አስገርሞናል። ምክንያቱ ደግሞ እንግዲህ በቀላሉ እንዴት ታምናለች እስከ ማለት ደረጃ ድረስ ደርሷል አብዛኛው ሰው። ነገር ግን ሩታ የተናገረቻቸው ነገሮች እያንዳንዱ አሳማኝና በቂ የሆነ ማስረጃ እሰጣለሁ እስከ ማለት ደረጃ ድረስ በኮንፊደንስ ስለደረሰች እንግዲህ ሁሉም ሰው በዚህ ጉዳይ ላይ ያው ሊያምን ይችላል ብዬ ነው የማስበው። እንግዲህ በስተመጨረሻ ሄርሜላ አምና ያው እንግዲህ አብርሃምን ትታ ሄዳለች ማለት ነው። እሱ ብቻ አይደለም። አብርሃም ደግሞ እስከ ዛሬ ድረስ እንግዲህ የሚናገረው አንድ ሁለት ቃላቶች አሉ። ሩታ እንግዲህ ይህንን ሁሉ ነገር የምታረገው እኔና ሄርሜላ ለማለያየት ነው እንጂ በፍጹም አላረገዘችም። ብታረግዝ ራሱ የኔ ጉዳይ አይደለም። በዛን ሰዓት የተፈጠረው የሷ ፍቃድ እንጂ የኔ ፍቃድ አይደለም እስከ ማለት ደረጃ ድረስ ደርሷል። እንግዲህ በዚህ እርግዝና ያው ማመን ብቻ ሳይሆን ከተፈጠረ ራሱ እንግዲህ በጭራሽ አልቀበልም አይነት ነገር ነው። በዚህ ጉዳይ ላይ እንግዲህ ሩታ ደግሞ በደንብ ለማሳመን ያክል ማስረጃ ይዛ እንደሄደች ዛሬ ተሰምቷል። በተለይ እንግዲህ የሕክምና ውጤት ይዛ እንደሄደች የአልትራሳውንድ ውጤትም ጭምር ይዛ እንደሄደች እንግዲህ ተሰምቷል። እጅግ በጣም ብዙ ነገሮችን ሊከሰቱ ይችላሉ ሰሞኑን። እጅግ በጣም የማይጠበቁ ነገሮች በተለይ ከሩታም ጭምር ልንሰማ እንችላለን። ምክንያቱም እንግዲህ ይህንን ጉዳይ ወደ ቤተሰብ ወስዳለች። ቤተሰብም እንግዲህ በዚህ ጉዳይ ላይ እየተወያየ ይገኛል። እሱ ብቻ አይደለም፣ ነቡዜም በጣም ተጨንቋል። የእውነት ይሄ ነገር ተፈጥሯል ወይስ አልተፈጠረም ግራ ተጋብቷል። በተለይ እንግዲህ ቡዜም በራሷ በኩል ስትናገር ነበረ። በዛን ዕለት የተፈጠረው በተለይ አብርሃም እንደተፈጠረ ነገሮች በሙሉ እንደተፈጠሩ በግልጽ እኮ ነግሮን ነበረ። ለምንድን ነው ዛሬ ላይ የሚክደው እስከ ማለት ደረጃ ድረስ ደርሳ ነበረ። እንግዲህ ቡዜ በዚህ ጉዳይ ላይ እንግዲህ ሲሪየስ ሆና መታለች። አብርሃም እንግዲህ ዞሮ ያንን ነገር እንዳደረገ በዛን ሰዓትም እንግዲህ ይሄ ነገር እንደተፈጠረ ማመን አለብህ እስከ ማለት ደረጃ ድረስ ደርሳለች። ቤተሰቦቹም ጭምር እንግዲህ ያመኑ ይገኛሉ ማለት ነው። አብርሃም እስካሁን ድረስ እንግዲህ ከዚህ ነገር ውስጥ መውጣት ነው የሚፈልገው። በጭራሽ ማመን አይፈልግም። የሚያወሩትን ነገሮችን መስማት አይፈልግም። በተለይ ሩታን ማግኘት እንደማይፈልግ በተደጋጋሚ እየተናገረ ነው። ያው እንግዲህ ትላንትናም ያገኛት ምክንያት እንደሆነ በግልጽ ሲናገር ነበረ። በተለይ ሄርሜላን እንድታሳምነ ወይም ደግሞ እንግዲህ ሄርሜላን እንግዲህ ቀርባ በጭራሽ ስዋሸው ነበር አብርሃምን እንጂ እኔ እርጉዝ አይደለሁም ብላ እንድትናገር ነበረ። ተቃራኒ ሆኖ እንግዲህ ያው ሄርሜላን አሳምና ሸኝታለች ማለት ነው ሩታ። እንግዲህ አዳዲስ ነገሮች ተፈጥሯል። እጅግ በጣም አስገራሚ ነገሮች እየተፈጠሩ ነው። በተለይ ጋሽዬም በዚህ ጉዳይ ላይ የሆነ ነገር ማለታቸው አይቀርም። የሩታ ቤተሰቦችም እንግዲህ የሩታ እናትም ጨምሮ በጣም ብዙ ሰዎች በዚህ ጉዳይ ላይ ማውራታቸው አይቀርም። ይሄ ነገር እንግዲህ እውነት ሆኖ በዚሁ ከቀጠለ እጅግ በጣም ከባድ ነገር የሚፈጠር ይመስለኛል። በተለይ እንግዲህ ሩታ በስተመጨረሻ አብርሃምን ወደ እጇ ጠምዝዛ ታስገባለች ብዬ ነው ማስበው። እንግዲህ አዳዲስ ነገሮች አሉ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። አዳዲስ ነገሮች ሌሎችም ሲኖሩ ለእናንተ ደግሞ ለማድረስ ሞክራለሁ። ስለዚህ እንግዲህ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሆንላችሁ።